ለላጤዎች የሚሆን ወጪ ቆጣቢና ጣፋጭ የሆነ ቁርስ ዛሬ ያሳያችኋለሁ። ቡሌንታ የምን ብሔር ባህላዊ ምግብ እንደሆነ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። ደቆ የተከተፈ ሽንኩርት ከትንሽ ዋጋ ድስት ላይ ትጥዱና በእንፋሎት ታበስላላችሁ። ልክ ሲበስልላችሁ ዘይትና በርበሬ ትጨምራላችሁ። ለገና ጾም ያዘጋጀነውን ጥቅል ማዘዝ ለምትፈልጉ የመለኛ ተከታታዮች እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። አሁን ሽንኩርቱ ላይ ትንሽ ውሃ ጠብ ታረጉና በተወሰነ መልኩ ላላካልላችሁ በኋላ የማቁላያ ቅመም ከላይ ታስገባላችሁ። ላጤው ናችሁ ቅመሙ ለሌላችሁ ምግቡ ያለምንም ቅመምም ጣፋጭ ነው። ለተሻለ ጣዕም ቅመሙን ብትጠቀሙ መክራችኋለሁ። ቅመሙን ጨምራችሁ በሚገባ ከቀላቀላችሁ በኋላ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። ነጭ ሽንኩርቱንም ካስገባችሁ በኋላ ውሃ ጠብ እያረጋችሁ ቁሌቱን ማላላት ትቀጥላላችሁ። ቁሌቱን ከድናችሁ በእንፋሎት ትንሽ ካበሰላችሁት በኋላ ለጣዕም ያህል ትንሽ ኮረሪማ ከላይ ታደርጉበታላችሁ። አሁን ቁሌቱን ታወርዱና የበቆሎ ዱቄታችሁን ታምሳላችሁ። መጥበሻ ወይም ብረት ምጣድ በመካከለኛ ሙቀት ታሞቁና የበቆሎ ዱቄታችሁን ከላይ ጨምራችሁ ቀስ እያላችሁ ታምሱታላችሁ። ዱቄቱ ቆንጆ ቃና ሲይዝና ምስሉ ላይ እንደምትመለከቱት ቀለሙን መቀየር ሲጀምር ታወርዱታላችሁ። ዱቄቱን የሚያመስነው ለተሻለ ጣዕምና በኋላ ላይ ቆንጆ ሆኖ እንዲፈረፈርልን ነው። የበቆሎ ዱቄቱን በሚገባ ካመሳችሁት በኋላ ያዘጋጃችሁት ቁሌት ላይ ውሃ ከልሳችሁ የምትፈልጉትን ያህል ጨው ትጨምራላችሁ። አሁን የምድጃችሁን የሙቀት መጠን በደንብ ትቀንሱና አምሳችሁ ያዘጋጃችሁትን የበቆሎ ዱቄት ቁሌቱን ሙሉ ለሙሉ እስኪሸፍንላችሁ ድረስ ትጨምሩና ከድናችሁ በእንፋሎት ታበስላላችሁ። ውሃውንም ከጨረሰላችሁ በኋላ ሰፊ ማንኪያ ወይም ማማሲያ በመጠቀም ቀስ እያላችሁ እያማሰላችሁ ትፈረፍሩታላችሁ። በሚገባ ከተፈረፈረ በኋላ ይህንን ይመስላል። አሁን ቡሌንታችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ቡሌንታውን በፍስግ ወቅት የምታዘጋጁት ከሆነ እንደ ማባያ አብራችሁ እርጎ ማቅረብ ትችላላችሁ። ቆንጆ ቡሌንታ እንግዲህ እንዲህ ማዘጋጀት ትችላላችሁ። ሞክራችሁት እንደምትወዱት ተስፋ እናደርጋለን። እናመሰግናለን።